በእስልምና ያለው ኢሳ ትንቢት የተናገረለት የለም። በቁርአንም በሐዲስም ብትመጣ ስለ ኢሳ ትንቢት አንድም አታገኝም። ኢየሱስ ክርስቶስ ማን ነው ንገረኝ እስቲ። የክርስቶስ አባት ማን ነው? አላውቀውም። እንዴ ድንግል ማርያም እንዴት ወለደች ንገረኝ። ዲያቆን እኔ አንድ ልጅ ነበርና የተከበበው በሙስሊሞች ነው። መጀመሪያ ሁለቱን ከመጠየቁ በፊት እኛ አንተ ጋር መጥተህ መማር ስለምፈልግ ያው በውስጥ ቤላ ነግርሃለች ብዬ አስባለሁና ልጁን እስቲ ሳቡልኝና ገብቶ አንተ ጋር ይማርና ከዛ በኋላ ነው በእስልምናም ጥያቄ ካለው መጀመሪያ ክርስትናን አውቀክ መሄድ አለበት ያልኩትና አንተ ጋር ያመጣሁት እኔ ነኝ በግድ ቤቱ ዘግቶ ማለት ነው። አዎ ማን ነው ልጁ? ያው ሼር እየላከ ነበር ቅድም አበባ እንድስቡት ግን እሱ ይላል። እሱ የሚለው ነው እሱ አውቆ ገባኝ። እሱ በያው አም ሶሪ እሺ እሱ በያው አም ሶሪ እሺ ገብቷል። ኦኬ እሺ እሱ ሰላም ብያለሁ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ሰላም ላንተ ይሁን። ማን ልበል እስቲ ራስን አስተዋውቀኝ። የት ቤተ እምነት ነህ? እኔ እሱ ጋር ባለው ኦርቶዶክስ ነኝ። ኦርቶዶክስ ነህ? አዎ ኦርቶዶክስ። ኦኬ ቤተክርስቲያን ምናምን ሄዶ ለመማር እድል አግኝተህ ነበር? አዎ ትንሽ ያው ብዙም አይደለም በትንሽ። ኦኬ ሰንበት ትምህርት ቤትስ? ትንሽ ሞክሬያለሁ። ኦኬ እስከምን ድረስ ሞከርክ? አይ ኢንታክል የሚባል ደረጃ ላይ አይደለም በትንሽ። ችግር የለውም ያደረስክበትን ንገረኝ ብዬ ነው። ምን ያህል ደረስክ? ምን ያህል የተማርካትን ትንሽ የምትሆን ንገረኝ። ሰንበት ትምህርት ላይ መዝሙር ጋር ነው። እኛ ስለ መዝሙር ልምምድ ምናምን ነው እንጂ እንደዚህ ማጥናት መጽሐፍ ቅዱስ ላይ ምናምን ነገር አልተማርንም። መዝሙር ኦኬ መዝሙር ለምሳሌ አንድ መዝሙር ንገረኝ ያጠናኸውን። በድንኳኔ ልታምሩ ነው። አዎ መቼ ነው ሰንበት ቤት አባል የነበርከው? አሁን በቅርቡ አመት በቃ በአመት ነበርኩ። አመት? ኦኬ ምክንያቱም በድንኳኔ እልልታ የሚለው መዝሙር አሁን በቅርብ ጊዜ ወጣ ነውና በግል የምትወደው መዝሙር ሆኖብህ እንዳይሆን ሰንበት ትምህርት ቤት I don't think ሰንበት ትምህርት ቤት እንትና ኦኬ ኤኒዌይስ በግል የምትወደው መዝሙር ሆኖ ይችላል። ሰንበት ትምህርት ቤት የየራሱ እንትን አለው የየራሱ ክፍሎች አሉትና የት ክፍል ነበርክ በመዝሙር ክፍል የምዘምረው? ሰንበት ትምህርት ቤት የየራሱ ክፍል ሴክሽኖች አሉት ክፍፋዮች አሉትና አንተ የትኛው ክፍል ሆነ ነበር መዝሙር የምታጠናው? እኮ እኔ እሱ ደግሞ ነው የገባሁት። እሱ ቢሆን ሳላውቀው ወጣሁበት ገባ። ኦኬ እሱ ቢሆን እንዳግዝህ ነው ገባ። አሁን ማገዜን ለማወቅ ፈልጌ ነው የት ጋር እንደማግዝህ ለማወቅ ፈልጌ ነው ገባ። አንዳንድ ሰዎች ምን ያደርጋሉ መሰለህ እዚህ ቲክታክ ላይ ኦርቶዶክስ ሆኖ ኦርቶዶክስን ብለው የኦርቶዶክስን ስም ይዘው አውቀው ሌላ ቤተ እምነት ሆነው ተንኮል የሚሰሩ አሉ። እና ከዛ አንፃር ነው አንተ ተንኮል እየሰራ ነው እያልኩ አይደለም። ግን ደግሞ የፍቅር ከየዋህነት ጋር ብቻ ሳይሆን ከብልሃት ጋርም ያስፈልጋል። ለዛ ነው የምጠይቀና የሰንበት ትምህርት ቤት ገብተህ በየዘመርክ ከነበረ የትኛው ክፍል ነበር የገባኸው ነው ያልኩ። የትኛው ሰንበት ትምህርት ቤት ለምሳሌ አሁን በዓለማዊ ትምህርት ቤት አንደኛ ክፍል ሁለተኛ ክፍል ሶስተኛ ክፍል ይባላል አይደል? እሱ ቤት እሺ እንደሱ ማለት ነው። አንደኛ ክፍል የተውኩት ነው። አንደኛ ክፍል ሰንበት ትምህርት ቤት አንደኛ ክፍል አይ ብዙ እንትን አላልኩም እኮ 6 ወር እንደዛ የሚሆን ነገር ነው እንትን ያለው ቤተክርስቲያን ጋር የተቀራረብኩ ማለት ነው። 6 ወር አንደኛው በሰንበት ቤት አንደኛ ክፍል ይባል የለም። እሱ ቢሆን እንደምን በሰንበት ትምህርት ቤት አንደኛ ክፍል ሁለተኛ ክፍል ይባል የለም። ወይ ሰንበት ትምህርት ቤት ከኛ ከፍ ያሉና ዝቅ ያሉ አሉ ገባ። እኔ ሰንበት ትምህርት ቤት የሚገርም ብዙ ዘመኔን ብዙ አመቴን ያሳለፍኩ ሰንበት ቤት ነው። ስለዚህ ከፍ ያሉ ዝቅ ያሉ በእድሜ ራሱ ቢመደቡም አንደኛ ሁለተኛ ክፍል የሚባል ነገር የለም።
በሰንበት ትምህርት ቤት እኮና በእሱ ነው የተመደበው፣ በእድሜ ነው የተመደበው። እሺ አንደኛ ሁለተኛ ክፍል የሚባል የለም ነው ያልኩ። በእድሜ መመደቡ እንዳለ ሆኖ ግን በእድሜ ስትመደብ ለምሳሌ ኦኬ ቀዳማይ ካልአይ ምናምን ሳልሳይ ራባይ ሲባል ታውቃለህ? አዎ ህፃናት ክፍል፣ ወጣት ክፍል፣ አዋቂዎች ክፍል ሲባል ታውቃለህ? አዎ ህፃናት ክፍል እሱ ነው አውቃለሁ። አንተ የት ክፍል ነበርክ? ህፃናቶች ጋር ነበር። ህፃናት ክፍል ማለት ከስንት እስከ ስንት እድሜ ነው? እድሜ አይደለም፣ በእድሜያችን አይደለም ይገባል። ገባ በእድሜ ነው ሄደ እንጂ በእድሜ ነው የተመደብነው አልከኝ። እሱ ወንድሜ በእድሜ ነው የተመደብነው አልከኝ። አንተ የተመደብክበት እድሜ ስንት ከስንት እስከ ስንት ነበረ? ከ15 እስከ 17። ከ15 እስከ 17 ህፃናት አይባሉም። እነዚህ ከ15 እስከ 17 ህፃናት በሚል ሴክሽን ውስጥ አይደለም የሚገቡት። ኦኬ ስለዚህ እጹብ እንደዚህ እናድርግ። አይ ዶንት ቲንክ ሰንበት ትምህርት ቤት አልገባህም፣ ሰንበት ቤትም አልተማርክም፣ ሰንበት ትምህርት ቤትም አልገባህም፣ በሰንበት ቤትም አላለፍክም። ችግር የለውም። በሰንበት ቤት ካላለፍክም እድሉን አግኝተህ ካልተማርክም ምንም ችግር የለውም። የምናግዝህን ነገር እንዳውቀው ፈልጌ ነው የጠየኩህ። እሺ እድሜ ስንት ነው እጹብ? አሁን 18 ዓመት። ስንት? 18? 18 ዓመት ነው። ኦኬ እሺ መልካም። በ6 ወር ሰንበት ትምህርት ቤት ካሳለፍክ ስለ ለምሳሌ ኦርቶዶክስ ቤተክርስቲያን ዶግማ፣ ቀኖና፣ ቅዱስ ትውፊት ስለሚባሉ ተምረሃል አይደል? አልተማርኩም። ስለዚህ እኮ እኔ ለመማር እኮ ነው የምትተውተው። ችግር የለውም። ላስተምርህ እኮ ነው እኔ ልረዳ ስለፈለኩ የተማርኩ ያልተማርኩ ላውቅ ፈልጌ ነው። ዶግማ ምን እንደሆነ ተምረሃል? አልተማርኩም። ቀኖና ምን እንደሆነ ተምረሃል? አልተማርኩም። እሺ ዶግማ ማለት ነው አታውቀውም? ትርጉሙ አላውቀውም። አታውቀውም። ኦኬ እሺ መዝሙር 6 ወር ያልከዘመርክ መዝሙር በኦርቶዶክስ ቤተክርስቲያን መዝሙር ምንድነው ተብለህ ተማርክ? መዝሙር ማለት ምስጋና ማቅረቢያ ነው። በቃ እኔ እንደዛ ነው የተረዳሁት። ኦኬ መዝሙርማ ምስጋና ነው ራሱ። መዝሙር ምስጋና ማለት ነው። ግን ምስጋና ብቻ ነው መዝሙር? ለምሳሌ በቤተክርስቲያናችን መዝሙር አንድ ሰው ከመዘመሩ በፊት በምንም እድሜ ይሁን መዝሙር ማለት ይሄ ነው ተብለህ ትማራለህ። በተለይ አንተ ደግሞ 18 17 ዓመት ከሆነ የመዝሙር ማለት ቤተክርስቲያኗ የምትፈታበት የራሱ መንገድ አለው። አንተ ደግሞ 6 ወር ያዘምር ያለው ስላልክ መዝሙር ማለት ምስጋና ነው። ሌላስ መዝሙር ምንድን ነው? ሌላው እንኳን አታውቀውም። እሺ ችግር የለውም። እሺ ኦኬ የክርስትና ስም አለው? አላውቅም። የክርስትና ስም አታውቀውም? አላውቅም። ኦኬ ቤተሰቦች ክርስቲያኖች ናቸው? ወንድሞች እህቶች አሉ? አሉኛ። ጥሩ። የወንድሞች ወይም የእህቶች የክርስትና ስም ነው? እኔ እኮ ስለማላውቀው ነው። እንትንን እያየው ነው። ይኸውልህ እኔ የማታውቃቸውና የምታውቃቸው ነገር እየለየው ነው እንድነግርህ ስለፈለኩኝ ነው። የእህትና የወንድሞች ክርስትና ስም ነው? አላውቀውም። እነሱ አታውቀውም። ኦኬ አባታችሁን የሚለው ጸሎት ታውቀዋለህ? አውቀዋለሁ። በምን? በግዕዝ? በአማርኛ? በአማርኛ። ኦኬ እሺ በጣም ጥሩ። አንድ የመጨረሻ ቅዳሴ አስቀድሰህ ታውቃለህ? ቅዳሴ አላስቀድሻለሁ እንዴ? 6 ወር ሙሉ ቤተክርስቲያን ስትመላለስ ቅዳሴ አስቀድሰህ አታውቅም? በዓል ሄደህ ታውቃለህ? በዓል ሲሆን እሄዳለሁ። ታቦት ምናምን ሲወጣ ታዲያ ከሄድክ እኮ ቅዳሴ አለ። ምክንያቱም በዓል ሆኖ ያለ ቅዳሴ በዓል የለም ሲጀመር እና በዓል ለማክበር ከሄድክ ቅዳሴ አስቀድሳል ማለት እኮ ነው። እሺ ጥሩ። ቅዳሴ ላይ ምንድን ነው የሚነበበው? ማለት ምንድን ነው የሚነበበው? ቅዳሴ ላይ በዓል ሲሆን ከሄድክ በዓል ላይ ምን ይነበባል? አሁን አንድ በዓል ላይ ሄደህ በዓል ላይ ምን ይነበባል?
አባታችን ሆይ እና አቡነ ዘበሰማያት ምን ይነበባል ያልኩ? አባታችን ሆይና አቡነ ዘበሰማያት እኮ አንድ አይነት ነው። አባታችን ሆይ ማለት በአማርኛው አቡነ ዘበሰማያት ግዕዝ ነው። አሁን ያልከው አንድ አይነት ነገር ነው። አቡነ ዘበሰማያት ማለት ራሱ አባታችን ሆይ ማለት ነው። እሺ ኦኬ እሺ ጥሩ። ጥያቄ ምንድነው? አሁን እንደተረዳሁት ጽቤ ምንም አልተማርክም፣ ቤተክርስቲያንም ሄዳ አልተማርክም። 18 ዓመት ማለት እኔ ከአንተ ባነሰ እድሜ ሆኜ ነው ሰንበት ትምህርት የጀመርኩት እና አንድ አሁን የጠየቁን ጥያቄ ሁሉ አውቃለሁ፣ መልሳለሁ። ቅዳሴ ምንድነው ስባል መልስ ነበር። በሰንበት ትምህርት የት ክፍል እንደነበርኩ መልሳለሁ። መዝሙር ማለት እንደሆነ መልሳለሁ። ለዛው ሰንበት ሁሉ ጠየቁ። ሰንበት ትምህርት ቤት ተምር ያለው 6 ወር ስላልክ ነው የጠየቁ። ኦኬ ሶ ምንድነው? እሺ ምንድነው ጥያቄ? ሙሉ ስለ ኦርቶዶክስ ሙሉ እንድታስረዳኝ ፈልግ። ኦኬ በጣም ጥሩ። እሺ ስለ ኦርቶዶክስ ማወቅ የፈለከው? እሺ ኦርቶዶክስ፣ እስቲ አንተ ስለ ኦርቶዶክስ ምንድነው ያለው እውቀት? የምታውቀው ምንድነው? ለምሳሌ የሰማኸው ካለ የምታውቀው ነገር ካለ እስቲ ንገረኝ። ምንድነው የምታውቀው ስለ ኦርቶዶክስ? ምንም አላውቅም። ምንም አታውቅም? ኦኬ መስቀል ምንድነው? መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት። ስለዚህ ታውቃለህ ማለት ነው። አትሊስት ታየኸው ጌታችን አምላካችን መድኃኒታችን ክርስቶስ የተሰቀለበት አልክ። በጣም ጥሩ። ኢየሱስ ክርስቶስ ለምን ተሰቀለልን? ለኛ ብሎ ነው የተሰቀለው። ለኛ ምን? የሆነ ሰው ድምፅ ጀርባ ሰማሁ ወይ? የሚያወራ ሰው አለ ሌላ? አይ ስልክ የሚያወራ ልጅ አለ። ስልክ እንኳን አይደለም የሰማሁት። ኤኒዌይስ እሺ ለክርስቶስ ለምን የተሰቀለው አልከኝ? ለኛ ለአበሳችን ብሎ የኛ ኃጢአት ለምድር። ኦኬ እሺ በጣም ጥሩ። ክርስቶስ የማን ልጅ ነው? የእመቤታችን የቅድስት ድንግል ማርያም። እሺ የእግዚአብሔር ልጅ ይባላል ክርስቶስ? አይ እኔ እንጃ። እሱ መጽሐፍ ቅዱስ ላይ እግዚአብሔር ልጅ ይሏል ክርስቶስን። አብ ክርስቶስን ልጄ ብሎ ይጠራዋል። ልጄን ስሙት ይላል አብ ወልድን። እሺ ሳይሆን ይሄን እንዴት ታየዋለህ ብዬ ነው። ምክንያቱም በመጽሐፍ ቅዱስ በክርስትናም በኦርቶዶክስም አብ የወልድ አባቱ ነው ብለን እናምናለን። መጽሐፍ ቅዱስም እንደዛ ስለሚል ወልድ ደግሞ የአብ ልጁ ነው ብለን እናምናለን። ወይ በባህሪ ልጁ ነው ብለን እናምናለን። ለምሳሌ እና ነው ያልከኝ? እሺ እና ምንድነው እዚህ ጋር ጥያቄ? ለአንተ ያለን ጥያቄ ወልድ የአብ ልጅ ነው ብለህ ታምናለህ ወይ ነው? አይ እሱን አላውቀውም። እሱን ሲያስረዳ አብ ወልድ መንፈስ ቅዱስ አንድም ሶስትም ናቸው ይባላል። አይ ቆይ ከዛ ከመድረስ በፊት ወልድ የአብ ልጅ ነው። ይሄ እኮ አንተ ኦርቶዶክስ ከነበርክ 6 ወር ያህል ሰንበት ተማሪ ከነበርክ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ የሚለውን ታውቃለህ። አብ ደግሞ የወልድ የባህሪ አባቱ፣ ወልድ ደግሞ የአብ ልጁ እንደሆነ ታውቃለህ። ምክንያቱም ሰንበት ተማሪ ነበርኩ ይለኛል። ይሄን አታውቅም? አላውቅም። ታዲያ ኢየሱስ ክርስቶስ ማን ነው ብለህ ነው የምታውቀው? ኢየሱስ ክርስቶስ ማን ነው ንገረኝ እስቲ። የክርስቶስ አባት ማን ነው? አላውቅም። እንዴ ድንግል ማርያም እንዴት ወለደች ንገረኝ። መቼም የድንግል ማርያም ልጅ ነው ካልከኝ ድንግል ማርያም እንዴት ወለደች ከተባልክ መልስ ምንድን ነው? ክርስቶስ እንዴት ወለደች ብትባል ቅዱስ ገብርኤል እንትን አበሰራት። እሺ ምን ብሎ አበሰራት? ጎበዝ አሪፍ። ምን ብሎ አበሰራት? ወንድ ልጅ ትወልጃለሽ ነው ያለ። ያ ወንድ ልጅ ኢየሱስ ትያለሽ፣ እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም ይሰጠዋል። የእግዚአብሔር ልጅ አልካየህ? አየው፣ እሱም ታላቅ የእግዚአብሔር ልጅ ይባላል አልካየው? እግዚአብሔር አምላክም የአባቱ የዳዊት ዙፋንን ይሰጠዋል። ስለዚህ የእግዚአብሔር ልጅ ነው ማለት ኢየሱስ ክርስቶስ አይደል? ስለዚህ አብ የወልድ አባቱ ነው ማለት ነው። እሺ ነው። እሺ እየተረዳሁ እኔ እኮ ለመረዳት ነው የገባሁበት።
አው ገባኝ እኮ እያስረዳው እኮ ነው። እኔም እያነበብነው አብረን እየተረዳዳን ነው። ስለዚህ አብ የእግዚአብሔር ልጅ ነው ከተባለ ወልድ የአብ ልጅ ነው ማለት ነው አይደል? ኦኬ። ድንግል ማርያም ያለ ወንድ ነው የጸነሰችው አይደል? ያለ ወንድ ዘር ከመንፈስ ቅዱስ አይደለም የሚለው ከመንፈስ ቅዱስ ስታነበው ገብርኤል መጥቶ ሲያበስራት እነሆ ጸንሻለሽ ካለ እንዴት ይሆን ወንድ እኮ አላውቅም ብትል ድንግል ማርያም ምን ብሎ ነገራት? የልዑል ኃይል ይጸልሻል መንፈስ ቅዱስ ደግሞ ወደ አንቺ ይመጣል ነው ያታየው። መንፈስ ቅዱስ ማለት ነው የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው። እሺ መንፈስ ቅዱስ ማለት ነው ብለህ ታስባለህ? እሱ እኔ እሱ ነው በቃ ወዛገበኝ። አሁን ይኸውልህ እሱ ያለህን ብቻ ንገረኝ የምታውቀውን። መንፈስ ቅዱስ ይሄ ይመስለኛል በለኝ። ምንም መወዛገብ የሚባል ሳይሆን አሁን እኔ እናንተ እየተማማርን እያገዝከኝ ነው። አሁን እኔ መንፈስ ቅዱስ ማን ነው ብለህ ታስባለህ? ስለ መንፈስ ቅዱስ ያለውን ዕውቀት ንገረኝ። መንፈስ ቅዱስ እንደሚመስለኝ ቃል ነው። ኦኬ ቃል ነው። ቃል ማለት ነው። ቃል ነው ቃል ያልከው ማለት ነው። ቃል ማለት ለእመቤታችን አሁን በቃል ነው የተበሰረ። እሺ እየሰማሁ ነው። ጎበዝ አሪፍ ነው። ቀጥል። እስከዚህ ድረስ ነው የሚመጣው። እሺ ቅዱስ ገብርኤል ከእግዚአብሔር ዘንድ ሉቃስ ወንጌልን ምዕራፍ 1ን ማጥናት አለብን። ሉቃስ ወንጌል ምዕራፍ 1 ስታጠና ሉቃስ ወንጌል ምዕራፍ 1 መጽሐፍ ቅዱስ አለ እንዴ ላይ? መጽሐፍ ቅዱስ የዘወትር ጸሎት አለ። መጽሐፍ ቅዱስ የለኝም። እሺ የዘወትር ጸሎት ታደርሳለህ እንዴ? ጎበዝ። የዘወትር ጸሎት ላይ የጸሎት ሃይማኖትን ታደርሳለህ? የዘወትር ጸሎት የወደሷ መላእክትና ጸሎት ሃይማኖት የሚለውን ክፍል አንብበው ታውቃለህ? ጸሎት ሃይማኖትን አላነበብኩም። አንብበሃል አላስተዋልከውም እንጂ እዛው የጸሎቱ መጽሐፍ የምትጠቀም ከሆነ እሱን ሳታነብ አታልፍማ። ወይ መጽሐፉን አታውቀውም ማለት ነው። ወይ የዘወትር ጸሎት ነው የማደርሰው። ገባኝ እኮ የዘወትር ጸሎት ሲጀምር ራሱ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ንጹህ ልዩ ክቡር በሆነ ጽሩይ በሆነ አይደለም በሶስትነት ወይም በስላሴ እያመንኩና እየተማጸንኩ ጠላት ከዛ በኋላ ልክ እሱ እንዳለቀ ጸሎት ሃይማኖት የሚላል ወይም የሃይማኖት መሰረት የሚላል አስታወስከው? ሁሉም በፈጠረ የሚለው ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሆነ በአንድ በጌታ ክርስቶስ እናምናለን። ጎበዝ። አየዋ ምን አልክ? የአብ ልጅ በሆነ አልክ። አየው ይህንን አሁን እኔ ከዚህ በፊት አነበዋለሁ እንጂ እንደዚህ አጥንቼ አልረዳውም። አሁን ማጥናት ነው። አሁን ማንበብ ማጥናት ነው። አየህ አሁን ረጋ ብለህ ቀስ ብለህ ማንበብ ማጥናት ነው። አሁን በዚህ እናግዝሃለን። እኔም ቢሆን አግዝሃለሁ፣ ችግር የለውም። እሺ ወንድም አለ አጠር ያለ ግን ሰመሪ ነገር ልስጥህ ማለት አሁን ሳየው ቀስ ቀስ እያልን ትናንሽ ነገር ነው ልንሰጥ የሚገባው። የመጀመሪያው ነገር በደንብ ስማኝ። ሙስሊሞች ጋር ሄደህ የምታገኘው ነገር ውሸት ነው። ምክንያቱም ሙስሊሞቹ ሲጀመር በኢየሱስ ክርስቶስ አምላክነት አያምኑም። ይሄን ወቅ ኦኬ። በኢየሱስ ክርስቶስ አምላክነት አያምኑም። ኢሳና ኢየሱስም አንድ አይደሉም። ኢሳ በእስልምናው ኢሳ የሚባል ሰው አለ። እየሰማኝ ነው? ኢሳ የሚባል ሰው አለ በእስልምናው። ኢሳና ኢየሱስ ክርስቶስ አይገናኙም። ኦኬ። ኢሳን እኛ አናውቀውም፣ እኛ ክርስቲያኖች አናውቀውም። የአረብ ክርስቲያኖችም ኢሳ የሚለውን ስም አይጠቀሙም። የሱዕ ነው የሚሉት። የሱዕ ማለት የሹዓ ወይ ደግሞ መድኃኒት እንደማለት ነው። ኢየሱስ ክርስቶስ፣ ኢየሱስ ማለት መድኃኒት፣ አዳኝ፣ ፈዋሽ ማለት ነው። ክርስቶስ ማለት ደግሞ መሲህ ማለት ነው። ኦኬ። ለዚህ ነው የሉቃስ ወንጌል ምዕራፍ 2 ላይ መድኃኒት እርሱም ኢየሱስ ይሏል መልአኩ ሲናገር። የስሙ ትርጉም ኢየሱስ ማለት መድኃኒት ማለት ነው። ኢሳ ማለት ግን መድኃኒት ማለት አይደለም። በእስልምናው ኢሳና ኢየሱስ አይገናኙም።
በእስልምና ያለችው መርየም እና በክርስቲያን ያለችው ድንግል ማርያም አይገናኙም። ድንግል ማርያም የጌታ እናት የኢየሱስ እናት ናት። የማህፀኗን ፍሬ ልጇን አምላኬና መድኃኒቴ ትለዋለች። የወለደችው በቤተልሔም ነው። ታውቃለህ ይሄን ታሪክ አይደል? በቤተልሔም ትንቢትም ደግሞ ተነግሯል። ታውቀዋለህ ብዬ አስባለሁ አይደለ? ምን የሚል ትንቢት? በትንቢተ ኢሳይያስ ላይ እነሆ ድንግል ጸንሳለች የሚለው ትዝ ይላል። እሺ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ኢየሱስ ትለዋለች። ጎበዝ። በጣም ጥሩ። ይሄ ትንቢት አስቀድሞ በኢሳይያስ የተነገረ ትንቢት ነው። ከ5500 ዘመን ከመፈጸሙ በፊት ኢሳ በእስልምና ያለው ኢሳ ትንቢት የተናገረለት የለም። በቁርአንም በሐዲስም ብትመጣ ስለ ኢሳ ትንቢት አንድም አታገኝም፣ አንድም የለም። ምክንያቱም ነቢያቱ ኢሳን አያውቁትም። የሰማኝ ነው። ስለዚህ በእስልምና ያለው ኢሳና በእስልምና ያለችው መርየም በክርስትና ካለችው ከድንግል ማርያም ጋርና ከኢየሱስ ክርስቶስ ጋር አይገናኙም። ኦኬ። ብዙ ጊዜ ውሸት ተዋሽቷል። ምን አይነት ውሸት? አንድ ናቸው የሚል ውሸት። አንድ ግን ሆኖ አያውቁም፣ አንድም አይደሉም። ለምሳሌ በክርስትናው ገብርኤል መጥቶ ድንግል ማርያምን ሲያበስራት ምን ብሎ ያበሰራት? የእግዚአብሔር ልጅ ትወልጃለሽ አይደል ያላት? በእስልምናው አላህ ልጅ የለውም። ስለዚህ አላህና ራሱ እግዚአብሔር አንድ አይደሉም። ምክንያቱም ገብርኤል ሲመጣ ድንግል ማርያምን የእግዚአብሔር ልጅ ትወልጃለሽ ነው ያላት። ጅብሪል መጥቶ ግን ለመርየም ሲነግራት የአላህ ልጅ ትወልጃለሽም አላላት። ምክንያቱም አላህ በእስልምናው ልጅ አለው ብሎ መናገር ራሱ ችግር ውስጥ ይከታል። ስለዚህ በደንብ አስተውሎ ወንድሜ፣ በክርስትናው ያለውን ትምህርት ሳታቅ፣ በክርስትና ያለውን እግዚአብሔርን አብ ወልድ መንፈስ ቅዱስን ሳትረዳ፣ እስልምናው ጋር ከሄድክ ምን ውስጥ ትገባለህ? አንድ ነው በሚል ውሸት እየዋሹክ አንድ እየመሰለ ትሄዳለህ። ኦኬ። ስለዚህ ይሄንን በደንብ መሰረታዊ ነገር እንድታውቅ እፈልጋለሁ። አይገናኙም። አላህና እግዚአብሔር እንኳን አንድ አይደሉም። ለምሳሌ እግዚአብሔር እኛን ልጆቼ ይለናል አይደል? እሱብ እኛም እግዚአብሔርን አባታችን ብለን ጸልያለን አይደል? በእስልምናው አላህን አባት ለመጣት አትችልም። ኦኬ። አላህ አባት ብለን እንድጠራ አይፈቅድልህም። ሰማይና ምድር ነው በቃ የሚንቀጠቀጡት አባት ብለህ ከጠራ። አይፈልግም፣ አይፈቅድም። ለምንድን ነው? አላህ ነዋ። ለምንድን ነው? እነሱ ባሪያ ናቸው፣ ለአላህ ባሪያ ናቸው እንጂ ልጆች መሆን አይችሉም። ይሄ ሌላ ያስተምሯቸው ነው። እሱን በሌላ ቀን እናወራለን። እኔ አሁን የፈለኩት እኛ ግን እግዚአብሔርን አባታችን ብለን እንጠራዋለን አይደል? ስለዚህ አላህና እግዚአብሔር አንድ ናቸው ብለህ ታስባለህ? እግዚአብሔር አባት ተብሎ ሲጠራ ደስ ይለዋል። አላህ ግን አባት ተብሎ ሲጠራ ይቆጣል፣ ይከፋል። ስለዚህ አንድ ናቸው? አሁን ላይ አንድ አይደሉም። ከዚህ በፊት ግን አንድ ናቸው ብዬ ነበር ማስበው። እሱ ሽወዳ ይባላል። እሱ አለማንበብ ያመጣብህ ክፍተት ነው። ሁለቱንም መጽሐፍ ቅዱስንም ቁርአኑንም ቁጭ አድርገህ ካጠና አንድ አይነት አላህ አታይም። እግዚአብሔርና አላህ አንድ አይደሉም። ኢሳና ኢየሱስ አንድ አይደሉም። መርየምና ድንግል ማርያም አንድ አይደሉም። ጅብሪልና ገብርኤል አንድ አይደሉም። እዛ የተጠቀሱት ሁሉ አንድ አይደሉም። ኦኬ። ለምሳሌ በእኛ በክርስትናው ሰሎሞን ነብይ አይደለም ማለት ታውቃለህ? ጠይቡ ሰሎሞን እሺ፣ ነብይ አይደለም ታውቃለህ አይደል? ነብይ አይደለም። ጠይቡ ሰሎሞን ነብይ አይባልም። የነብይነት ማገልግሎት የለውም። በእስልምናው ግን ሱሌማን ተብሎ ስሙ ተጠርቶ ነብይ ነው። ገባ? ስለዚህ በጣም ብዙ የማይገናኙ ነገሮች፣ የማይታወቁ በገጸ ባህሪዎች ነው ያሉት። ይሄ እንደ መሰረታዊ ነገር ያዘውና ወደ ራስህ እምነት ስንመጣ አንተ መጀመሪያ ማወቅ ያለብህ ነገር ምን መሰለህ? በክርስትናው ትምህርት የሚጀምረው ከመዝሙር አይደለም የሚጀምረው። እጹም በክርስትናው ትምህርት የሚጀምረው የመጀመሪያው እግዚአብሔር ማን ነው ተብሎ ነው የሚጀምረው። ኦኬ። የእነ አብርሃም፣ የእነ ይስሐቅ፣ የእነ ያዕቆብ አምላክ እግዚአብሔር ማን ነው? እግዚአብሔር እንዴት ተገለጠ በመጽሐፍ ቅዱስ? እግዚአብሔር ራሱን እንዴት ገለጠ? እግዚአብሔር ለወዳጆቹ ለእነ አብርሃም፣ ለእነ ይስሐቅ፣ ለእነ ያዕቆብ፣ ለእነ ኢሳያስ፣ ለእነ ዳንኤል፣ ለእነ ኤርሚያስ፣ ለእነ ኤልሳ፣ ለእነ ኤልያስ፣ ለእነ ሄኖክ፣ ሌሎችም ቅዱሳን አባቶቻችን ሐዋርያትና ነቢያት እንዴት ራሱን ገለጠ?
የመጀመሪያው ይሄ ነው። ይሄን ደግሞ ለማወቅ መጀመሪያ መጽሐፍ ቅዱስ በሁለት ተከፍሏል። ምንና ምን ተብሎ? ብሉይ ኪዳንና አዲስ ኪዳን አይደል? ብሉይ ኪዳንና አዲስ ኪዳን። ጎበዝ ሱቤ በደንብ አስተውል። ብሉይ ኪዳን የምንለው ምን ይመስላል እስቲ? አሁን አንተ ገና ልጅ ስለሆን ከዚህ ነው መጀመሪያ ያለብን። ብሉይ ኪዳን ስለምን የሚያወራ ይመስልሃል? እሱ ተመለስ እሱ አቤት ተመልሳ እሱ እንደ ታናሽ ወንድሜ በቃ በጣም እያሳዘከኝ ነው። በቃ ታላቅ ወንድም አግኝተሃል፣ ይኸውልህ ፂማም ወንድም አግኝተሃል። በቃ ፂም እስክታወጣ ድረስ ከኔ ጋር የምታወራው አንተ። ፂም አላወጣም ገና አይደል? ፂም አውጥተሃል አላወጣም? አውጥተሃል ፂም ወይስ ገና ነህ? አላወጣም። በቃ ፂም እስክታወጣ ድረስ በምላጭ እያልኩት ነው አልወጣም። በቃ እኔ እነግርሃለሁ ዘዴውን። ፂም ከፈለክ ከኔ ጋር ነው መሆን ያለብን። እሺ ስማኝ እሱ በይ ወንድም አለም መጽሐፍ ቅዱስ በሁለት ይከፈላል። ምንና ምን ተብሎ ይከፈላል መሰለህ? ብሉይ ኪዳንና አዲስ ኪዳን አይደል? ብሉይ ኪዳን የምንለው የነቢያቱን ታሪክ የያዘ መጽሐፍ ነው። ጠቅላላ ብሉይ ኪዳን የነቢያትን ታሪክ። ብሉይ ኪዳን ማለት እስራኤሎች የሚያምኑበት ነው። እስራኤላውያን የሚያምኑበት የማያምኑበት ሳይሆን የነቢያቱን ታሪክ የያዘ የእስራኤልን ከግብጽ መውጣት የያዘ ከእስራኤል ጋር የነበሩትን ከነ ፍልስጤም ከአሕዛብ ጋር የነበራቸውን ውጊያ፣ የጦርነት ታሪክ፣ ድንቅ እግዚአብሔር የሰራውን ስራ፣ የእግዚአብሔርንም ቅጣት፣ የነ ዳዊትን ታሪክ፣ የነ ሙሴን፣ የነ አብርሃምን፣ የነቢያቱን ታሪክ፣ ትንቢቶች ሁሉ ያሉበት ነው ብሉይ ኪዳን። ገባ? አዲስ ኪዳን ደግሞ በብሉይ ኪዳን ይነገሩ የነበሩ ትንቢቶች የተፈጸመበት ነው። ለምሳሌ እነሆ ድንግል ጸንሳለች የሚለው ትንቢት ብሉይ ኪዳን ላይ ነው ያለው። ገባ? ይሄንንም የተናገረው ኢሳይያስ ይባላል። ነብዩ ኢሳይያስ ይባላል። ኢሳይያስ የሚባል መጽሐፍ አለው። ኦኬ ቆይ እንደውም እንደዚህ ላድርግ፣ ካሜራ ላዙርና ላሳይ አንዳንድ ነገሮች ሞር ግልጽ እንደሆነልህ። ያው መጀመሪያ ያለብን እናንተ ከዚህ ነው እንጂ ከትልቁ ተጀመር ብዙም አያዋጣንም። ኦኬ ይሄ ይኸውልህ መጽሐፍ ቅዱስ ይላል። አያው መጽሐፍ ቅዱስ ይላል፣ ብሉይ ኪዳን ይላል፣ አዲስ ኪዳን ይላል። አያው ብዙም አይታይም። ብዙ ያለ ነገር ነው አይደለ? ቆይ ሌላ እንትን ያለ መጽሐፍ ላሳይ ሜቢ። እሺ አዲስ አበባ ነው ያለኸው አይደል? ኢትዮጵያ ነው የምትኖረው? ኢትዮጵያ ነኝ። እሺ ስልክን ታስቀምጥልኝና አገኘህ እንትን እኔ እንኳን ውጭ ነው ያለሁት፣ ግን ሰዎች እንድታገኝ አደርጋለሁ። እሺ ደስ ይለኛል። ሰንበት ትምህርት ቤትም እንድትገባ እናደርጋለን። ከወንድሞች ጋር እንድትገናኝ አደርጋለሁ። ከኔ ጋርም ደግሞ እናወራለን። እሺ ጎበስ። እሺ አምሃሪክ ባይብል እስካሁን ድረስ ደህና ነው አይደለ? ትንሽ ነገር አግኝተሃል አይደል? እየተረዳሁ ነው። እሺ ወንድም ኦኬ። እስቲ በአምሃሪክ ባይብል እኔ ጋር እንግሊዘኛ ነው በእናትህ የሚወጣው። ምን ሆኗል? አምሃሪክ ባይብል መጽሐፍ ቅዱስ ሆሊ በኦዲዮ ነው ያለው። እሺ በቃ ጥሩ። እንደውም ይሄ ይታያል አይደል? ይታያል። እሱ ጥሩ። ምን ይላል እዚህ ጋር? ብሉይ ኪዳን ይላል። አየኸው? እዛ አዲስ ኪዳን ደግሞ ይላል። አየኸው? እሺ በጣም ጥሩ። ብሉይ ኪዳን የምንለው እነዚህ አምስቱ መጽሐፍት ያው ዘፍጥረት፣ ኦሪት ይላል። አየኸው? እዚህ ድረስ አምስቱ ኦሪት ዘዳግም፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን፣ ኦሪት ዘጸአት፣ ኦሪት ዘፍጥረት እነዚህ ናቸው። እነዚህ የሙሴ መጽሐፍት ይባላሉ። እነዚህ ሙሴ የጻፋቸው መጽሐፍት ናቸው። ኦኬ በእኛ በክርስትና ከሰማይ የወረደ መጽሐፍ የለም። ኦኬ አሁን በእስልምናው ከሰማይ ወረደ ነው የሚሉት። እኛ ከሰማይ የወረደ መጽሐፍ የለም። ኦኬ ይልቁንም እየጻፍኩኝ እንትን ልበል። ጻፍ፣ ችግር የለውም። በውስጥ እንትን በልልኝ ላውራህ። እሺ ወንድሜ ስልክን አስቀምጥልኝ፣ ፎሎ ላድርግ። ቴሌግራም አለ?
ቴሌግራም አለኝ። በቃ አስቀምጥልኝና እንዲሁም እደውልልሃለሁ አሁን ስወጣ ከዚህ። እሺ በንጹህ ቤት በርታሽ ወንድም አለም ደግሞ እንትን በል ፕሊዝ። እስኪ ለጊዜው ክርስትናን በደንብ ጠንቅቀህ እስክትማር መሰረታዊ የክርስትና ትምህርቶች ክታቅ ድረስ ከሌሎች ቤተ እምነቶች ጋር እንትን አትበል። ምክንያቱም ምንም መጀመሪያ አንተ ራስህ ማወቅ አለብህ አይደል? ምንም ሳታቅ ከሄድክ ያለህን ነገር ጥለህ ነው የምትመጣው አይደል? ምክንያቱም ክርስትናው ካወቅህ አንተ ራስህ እኮ ትሰብካቸዋለህ። ኑ ወደ ቤተክርስቲያን፣ ኑ አብረን እንዘምር፣ ኑ ወደ ክርስትና ትላለህ። ምንም ካላወቅህ ግን ምን ብለህ እምነትን ዲፌንድ ታደርጋለህ አይደል? ስለዚህ መጀመሪያ ምን ይቀድማል? መማር አይደል? አሁን ጦርነት ተዋጋ ብዬክ መሳሪያ ባልሰጥህ፣ ሽጉጥ ጥይት ባልሰጥህ ይጠቅማል? ተሸንፈህ ወይ ሞተህ ነው የምትመጣው አይደል? ጥይት ብትይዝስ ትከላከላለህ ራስህን አይደል? እከላከላለሁ። በቃ ይሄ ከሌላ ቤተ እምነቶች ጋር እንትን ስትል መጀመሪያ የራስህን ትምህርቶች የራስህን እምነት ጠንቅቀህ ማወቅ ይገባሃል። ምክንያቱም ሲያነሱልህ ኖ ውሸት ነው፣ ይሄ ትክክል አይደለም፣ ኦርቶዶክሳዊ ቤተክርስቲያን እንዲህ ነው የምታምነው፣ እናንተ ትክክል አልተናገራችሁም፣ ዋሽታችኋል፣ እውነታው ይሄ ነው፣ ኑ ወደ ቤተክርስቲያን ብለህ ሰዎችን መስበክ አትፈልግም? ማስተማር አትፈልግም? እሱ እፈልጋለሁ። ስለዚህ ከኔ ጋር ወንድም ብትሆን አይሻልህም? ኧረ በጣም ደስ ይለኛል። በቃ ስለዚህ እኔ እናንተ እየተናገርን ከዚህ በኋላ እስልምኖቹ ሙስሊሞች ጋር እየገባ እምነትን እስክታቅ ድረስ እምነትን ካወቅክ በኋላ የትም ግባ ችግር የለውም። እምነትን ካላወቅክ ግን ለብዙ ነገር ትጋለጣለህ። ገባ? እሱ በቃ አሁን እፎይን ታውቀዋለህ አይደል? እዚህ ቲክታክ ላይ አውቀዋለሁ። አሁን እፎይ ቤት ሙስሊሞቹ ገብተው እንትን ሲሉ ታያለህ አታይም ማለት? ወላችሁ ለምን መልስ ሰጣቸዋል አይደል? አንብቧል፣ ተረድቷል። አየኸው? እስልምናውንም አውቋል፣ ክርስትናውንም አውቋል አይደል? በቃ ስለዚህ አንተንም ያናግሩ ሙስሊሞች አትሊስት ክርስትናውንም እንዲያው በትክክል እንኳን ባይረዱትም ግን አትሊስት የሆነ ነገር አጥንተዋል። አንተ ግን እስልምናውንም አላጠና፣ የራስንም ክርስትና ካልተዘጋጀ እጅ ነው የምትሰጠው፣ ትሸነፋለህ አይደል? ስለዚህ ምንድነው የሚሻለው? እኔ እናንተ በደንብ ኦርቶዶክሳዊ ትምህርት ክርስትና ምንድነው፣ መጽሐፍ ቅዱስ እንዴት ይጠናል፣ እግዚአብሔርን እኛ እንዴት ነው የምናምነው የሚለው እነዚህን ካጠናን በኋላ ደግሞ በእስልምናው ላይ ለምሳሌ በደንብ ከበረታ በኮምፓራቲቭ ቲዮሎጂ ስንት ያክፍልና አሁን ትምህርት አቆምኩ። ምን ነው? ለምን? ስራ የግል ስራ ጀመርኩ። ሀብታም ነህ አንተ። አበድረኝ ያለ የሆነ ዕዳ አለብኝ፣ አወራለሁ። ችግር የለውም ያሳስብ። በልሱ ቁም ነገሩ አሁን እንደዚህ ቀልድ ማወራ ለምንድን ነው? እንደ ወንድም እንድትቀርበኝ ነው። እሺ እንዳልከብድክ ነው። እና በውስጥ አውራኝ፣ ደውልልኝ፣ ጊዜ እየሰጠው አትሊስት በደንብ እናወራለን። መዝሙር ትዘምር እስኪ። የምትወደው መዝሙር ምንድን ነው? አብስራ ገብርኤል ለማርያም ወይ ቤላ አብስራ ገብርኤል ለማርያም ወይ ቤላ ትወልድ ይወልድ። ይሄ ነው። ራስ እኔ ዘማሪ ነኝ፣ ዲያቆን ነኝ፣ ዘማሪ ነኝ። ስለዚህ ከኔ ጋር መዝሙር ታጠናለህ። እሺ በደስታ። ሌላስ መዝሙር ምን ትወዳለህ? ሌላ መዝሙር ማርያም ልበል። ማርያም ብዬ ስምሽን ልጥራው። አይ ሱቤ ድምጽ ሱቤ እስኪ ዘምርልኝ እንኳን ልስማክ ትንሽ ቆበል። ኧረ እንዲህ አይሆንም። ማርያም ዘምርልኝ፣ ችግር የለውም። አንድ አዝማች አንድ ስንኝ። አይ ሌላ ጊዜ ኖ እኔ ሁሉ ጊዜ ሰጥቼ ሌላ ጊዜ ሸምድጄ መሸምደድ እኔ አግዛለሁ። አንድ አዝማች አንድ ስንኝ። ኧረ ይከብደኛል። ማርያም ብዬ ስምሽን ልጥራው፣ አይደክመኝም እኔ ብደጋግመው፣ አሁንም ጠራሁሽ አላስችል ቢለኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ።
ገና በማህፀን በእናቴ የምትቀር ቀጥሎ ነው ግጥሙ ንገረኝ። ደጋግሜ ሰማው ሲጠሩ ስምሽን ቀጥሎስ አሁንም ጠራሁሽ አላስችለኝ ጎበዝ አውቀዋለሁ ጎበዝ አይ በጣም አሪፍ በቃ እኔ እናንተማ በቃ ኢች አዘር ፎሬቨር ነው ማለት ነው አየህ ጎበዝ አይ መጀመሪያ ላይ ካስጨነቅኩ ይቅር በለኝ ምክንያት እንዳልኩ ነው በጣም እንትን ኦርቶዶክስ ላይ የሚሰሩ ደባዎች ተንኮሎች ስላሉ በጣም ኦርቶዶክስ ትምህርቴን ኦርቶዶክስ ቤተክርስቲያንን ስለምወድ ነው ሰው ከዛ አንፃር ነው እንጂ ልጫና አልነበለ አስጨንቅ ፈልጌ አይደለም እሺ ወንድማለ አሬሽ ስለዚህ ስልክን አስቀምጥልኝ በደንብ እንማማራለን በደንብ እንናገራለን ያው ወንድሜ ያረጋለሁ አንተም ወንድም ታረጋኛለህ አዎ አድርጌያለሁ በቃ ስለዚህ ከሙስሊሞቹ ጋር ይሄ ምንድነው ይሄ ውይይቱ ንጽጽሩ ለጊዜው አቁመው ምክንያቱም ንገራቸው አይ እኔ እምነቴን ማወቅ አለብኝ መማር አለብኝ ስለራሴ እምነት ጠንቅቄ ማወቅ አለብኝ ስለዚህ አሁን ከናንተ ጋራ ምንም አይነት ውይይት አላረግም በመጀመሪያ ትምህርቴን ጨርሼ ስመጣ ግን ጊዜ ስጡኝ በደንብ አርጌ እናውራለን ትላችኋለሁ ማለት ነው ግልጽ ነው አዎ እሺ እኔ ወንድሜ ታናሽ ወንድሜ ብትሆን እንደዚህ ነው የምጠብቀህ ለምሳሌ አንተ ልክ እንደኔ መጽሐፍ እንትን የተማርክ ብትሆን የተማርኩ ነኝ ያልኩ አይደለም ግን ቤተክርስቲያን ብትማር ቤተክርስቲያን እንትን ብትል እኔ መጥቼ እምነቴን አላቅም ብለህ ምንድነው የምትመክረኝ ሌላ በል አሁን ትማራለህ ቁጭ ብለህ ከሌላ ተቃራኒ ቤተ እምነት ጋር ለጊዜው አቁም አይደለም የምትለኝ ለካ አንተ እንደመከርከኝ ነው የምልህ ትክክል ነው አይደል ይሄ ምክር ትክክለኛ ምክር ነው በቃ እሱ ስለዚህ እሱን አድርግ እኔ እናንተ ግን እናገራለን እሺ ሌላ የምትነግረኝ ነገር አለ እሱ በይ አረ ምንም የለም በውስጥ እናወራለን ተመቸውክ ደስ አልኩ አዎ በጣም ኧረ ተው የምር አልከበድኩ ኧረ አልከበድከኝም ያው በመጀመሪያ ላይ ነበር አሁን ግን ቀለል አልኩ አይደል በቃ ጥሩ መልካም በቃ ትሸከመኛለህ እሸከማለሁ እንግዲህ እኔም ቀለኸኛል እሺ ተሸካከማለን እሺ በቃ ስልክን አስቀምጠኝ እሱ እግዚአብሔር ካንተ ጋር ይሁን አሜን አሜን እሺ ነይ ወደ ቤታችን ነፂ ነው ላብ ሚለው ምን አልከኝ ነፂ ነው ላብ ሚለው አካውንት እሺ ሳነቺ ወደዚህ መምጣቴ ምክንያት ነፂ ናት አይ በጣም ጥሩ ነፂ በጣም ጥሩ ወንድም ነው ያገናኘሽን በጣም እግዚአብሔር ይስጥሽ እግዚአብሔር ዋጋሽን ይክፈልሽ በጣም አመሰግናለሁ ስለሰጠሽን ወንድም አረኛ ነው ማመስገን ያለብን ዲያቆን ማለት ብዙ ሰው ያው ያለበትን ይሄ ልጅ የመጣበት በነገራችን ላይ በኮስት ኢብራሂምን ታውቁት እናቋለን ሁላችንም ከወንድሞቻችን ጋር ንጽጽር አድርግ ሲባል እንቢ ብሎ የሚያደርገውን ነገር ሁላችንም እናውቀው ነው አንደኛ መጽሐፍ ቅዱስ በራሳቸው አሳትመው እስከ መንቀሳቀስ የደረሱ ሰዎች ናቸውና ይሄ ልጅ 2 ወር ከምናምን ሆኖታል እያወዛገቡት የነበረው አሁን ሰው ያው ታውቃለህ ጥያቄ ልጁ በመሃል ላይ ገና ልጅ ነው ስለምንም ነገር የሚያውቀው የለም እንደምታየው መምህር ባለው ነገር ቴንሽን ነው የተሰረቀው አንደኛ ያለበት ሁኔታ አሰሪ ሙስሊም ነው ጓደኞቹ ሙስሊም ነው የሚኖርበት ቤት ሙስሊም ነው ጓደኞቹ ሙስሊሞች ናቸው ይሄ ልጅ ወደኛ ለማምጣት እኔ ግድ እንደ ጓደኛ መቅረብ ስለነበረብኝ ትናንትና በግለኛ ሁኝ የኔ ቀረብኩት አይተሃል አይደል እሱ የነበረው ነገር ሁሉ አንተ እንዲ ነው ሲሉት ነው መሆን የለበትም መሰደብ የለበትም መጠየቅ ካለበት ጠይቃለ ግን መጀመሪያኛ ያለንበትን የክርስትና ሃይማኖታችን ማወቅ አለብን የሚለው ነው እኔ በጣም ደስ ብሎኛል መዝሙር እኔ በጣም ነው የምንወድከው ለመናገር ወጣትነታችንን ትረዳዋለህ ልጅነታችንን ትረዳዋለህና ያለበት ሁኔታ እኔ አሁንም ቅድም ለናግርክ ነበር አሁንም ያው ያልተመቸበት ሁኔታ አለው ብዙም ሰዓት ለመማር ያለው ሙስሊም ጋር ነው አሰሪ ሙስሊም ነው የሚኖርበት ሙስሊም ከሆነ ያለው ሁኔታ እናውቀዋለን
ያው እኔ ማረብ ሀገር በሆነም እኛም ተደብቀንም ያለችንን አማርኛ ስለማይሰሙ ምንማረው ነገር አለ። ይሄ ልጅ ግን ያለው አጠገቦቹ ስለሆኑ በውስጥ አውራውና የሚስተካከል ከጧት እስከ ማታ ነው የሚሰራው። ቅድም ባይሆን እኔ ቤት ያው እግዚአብሔርን ስናመሰግን ነበር ባለን አቅም በመዝሙር እሱ ቤትም ገብቼ ሲያወዛግቡት ነቅዬ ነው እግዚአብሔር ያክብርልኝ እሱ ብዬ እንደ ታላቅ ተካክሮኝ ነውና ዝጋ ቤትህን አንይር ስለው እሺ ብሎ ነው የመጣውና እናመሰግናለን። እሺ እሱ ብዬ እሱ ቤ እኔ በጣም ማመሰግናለሁ። እሱ ቤ ምን ታረግ መሰለው ወንድሜ ከዚህ በኋላ እንደዚህ ቤትን ስከፍት ላይቭ ስከፍት የሆነ ሙስሊም መጥቶ የሆነ ነገር ላውራ ካለ ቆይ እፎይ ልጥራው ቆይ እገሌ ልጥራው በላቸው። እሺ አሉ አሁን የዛን ሰዓት አይቀመጡልህም። ምክንያቱም የሚፈልጉት እነሱ የማያውቅ ሰው ነው የሚፈልጉት። የማያውቅ ሰው ምንም ያልተማረ ሰው ያላጠና ሰው ሲያገኙ ደስ ይላቸዋል። ልክ ግን የተማረ ሰው ከመጣ ግን ነቅለው ይወጣሉና አንተ ተማር ኤኒዌይስ ተማር ትምህርቱ ላይ ፎከስ አድርግ። እንደ እድሜ ቀስ እያልክ ነገሮችን ለማድረግ ሞክር። ለጊዜው እንዳልኩ ምንም አይነት ይሄ ንጽጽር የሃይማኖት ውይይት ምናምን እንዳታረግ እሺ እሱ ቤ ምክንያቱም በቃ ተቁት ስለ ሃይማኖት ውይይት አላወራም ከዚህ ነው። በቃ ስለ ጫማ ቁጥር ስለ በርበሬ ዋጋ ስለ ሽሮ ስለ ዘይት ማውራት ትችላለህ። እሺ የሃይማኖት ጉዳይን ከኔ ጋር ታወራለህ። እሺ ወንድም ከኔ ጋር እየተደዋወልን በደንብ እናጠናል መጽሐፍ ቅዱስ። ከሌሎቹ ጋር ስትገናኝ ልክ የሆነ ሃይማኖት ሲሉ በርበሬ ስንት ገባ በላቸው። የሆነ ነገር ሲሉ ዛሬ ምን ዛሬ ስንት ገባ በላቸው። የሆነ ነገር ሲሉ እናንተ በጣም እኮ ተወደደ አንድ እንጀራ 25 ብር 30 ብር ገባ በላቸው። በቃ ከዛ ልክ ስትማር ግን በደንብ ሬዲ ስትሆን ግን ሲጠይቁ ምንም ችግር የለውም ነው እናንተ ጋርም ደግሞ እኮ ይሄ አለ እኔ ጋር ደግሞ ያለው ይሄ ነው ብለህ ታስረዳለህ። ግልጽ ነው። አዎ ጎበዝ እሱ ቤት ላይ ሐሳብ አለሽ እንዴ? ቤላ ይቅርታ ዲያቆን ይቅርታ ፋይን ችግር የለውም። ሐሳብ አለሽ? አይ በቃ ምንም ሐሳብ የለኝም። ዲያቆን አንተ እንዲያወራ ስለመከርኩ እኔ ምንም ሐሳብ የለኝም። በቃ በቻልከው አቅም ኮንፈረንስ ነው የምትገባ እንደዚህ አይነት ቦታ ባትገባና አሪፍ ነው። ከዛ በውስጥ ደግሞ የምትማር አሪፍ ነው ላለው ያስብ ይሄ ለማለት ዲያቆን። እሺ በቃ እሱ ቤት እንገናኛለን። እሺ ወንድም አለም በርታ። እግዚአብሔር ካንተ ጋር ይሁን። መብራን የምትወዳት እናት ትሁን ትከልል ትሸፍነ። እሺ አሜን አሜን። መርቀኝ እስቲ ነኝ ዝም ብለህ አሜን አሜን ብለህ ራስን ወስደህ ላጥልጥል ነው። በካሪያ ያሳጣን ነው መርቀኝ አንተ ልቦና የሰጠ ፈጣሪ ለኛ ሚስተን። አሜን አሜን አሜን። መካሪያ መርቀኝ ይላሉ መካሪያ ያሳጣን። አሜን። አይጥሩ መልካም እሱ በይ በቃ እንገናኛለን። እሺ እናወራለን። እግዚአብሔር ካንተ ጋር ያው ስልክን አስቀምጥልኝ ስትወጣ ስልክ ለማንም እንዳሰጥ እሱ በይ አደራ። አሁን እርግጠኛ ነኝ ብዙ ሰዎች ስልክ ያስቀምጡልህ ይሆናል። ምን ታረግ መሰለ ስልኩን ደምሮና ቁጥሩን የሰጡን ደምሮና ውጤቱን ጻፈላቸው። ለምሳሌ ስልክ ቁጥሩ 13 44 26 75 ከሆነ ተደምሮና ውጤቱን ጻፈላቸው መልሰን ይሄ ነው ውጤቱ ሲደመር በላቸው። ስልክ ለማንም እንዳሰጥ እሺ እሺ አልሰጥም። ለኔ ብቻ አስቀምጥልኝ ሌሎቹ ደምረን ገራቸው ውጤቱ። እሺ በልሱ በይ እናመሰግናለን። አሜን ሰላም ደሩ። አሜን አሜን። እሺ ባይ ለዚህ እናመሰግናለን ስለመጣሽ እግዚአብሔር ይስጥልን። አረ እኛም እናመሰግናለን። ያው በውስጥ ግን ያለበት ሁኔታ ነገር ያለው ዲያቆንዬ ያው በውስጥ የሚወራ ነገር ስላለ ነውና በውስጥ አውራ። እሺ ችግር የለውም። እሺ ላይም እግዚአብሔር ያክብርልን። ቢላ ስጠራሽ ብለሽ ስለመጣሽ ሁሉ እሺ ለዚህ ችግር የለም እግዚአብሔር ያክብርልን። እሺ